ብዙም ወንዶች ጋር ነው ከተማ ምናምን ወጣው ያው የተለያዩ ስራዎችን ምናምን ሰራለሁ። ያው ልግ ያቸርታ ካንታን ናካካው ከላይና ታለንደ ባብሰው በመዳፍ ሀደል የልብ የሚደርሰው ሳካንኩኝ ባቾች ሆንኩኝ በመዳፍ ራኩኝ ከህመሜ በገላ በቀፍ ማነው ያስተማረህ እንዲህ ያለ ጥበብ በእጅ የነኩ በጤና መሰብሰብ በሐኪም በዘመን መላይ ጠፋለት በእጆች መዳፍ ለምን ይቺ ሴት ሳራ ትባላለች። የወንድሜን ፍቅረኛ ፈትኑልኝ ነው የምትል። የወንድሜ ፍቅረኛ ከብዙ ወንዶች ጋር ስለምትወጣ ለወንድሜ ብነግሮም እሱ ግን ሊያምንልኝ አልቻለም ትለናለች። ይህንንም በማስመልከት የእኛን እርዳታ ፈልጋለች። እኛም ሐሳቧን ሰምተን ለመርዳት ተስማምተናል። ወንድሜ የሚገኘው ካናዳ ነው። ለወንድሜም ያለው ነገር ባስረዳውም እሱ ምንም ሊሰማኝ አልቻለም። እንደውም እኔን ራሱ ጠራጣሪና ጥፋተኛ አደረገኝ ነው የምትለው። ይህንን አሳዛኝ ታሪክ ከሰማን በኋላ እሷን ለመርዳት ተስማምተናል። እንዲህ አይነት አስተማሪና እውነተኛ ታሪኮች እንዲደርሷችሁ ይህንን ቤት ሰብስክራይብ ማድረጉን እንዳይረሱ። የሌሎችም እንዲደርስ ላይክ፣ ሼር አይረሳ። እሺ ጋይስ ተመልሰናል። በባለ ቪዲዮ አይታችኋል። ትንሽ ከጓደኛዬ ጋር ከሙሴ ጋር ትንሽ ተጋጭተን ነበር። ስለተፈጠረው ነገር ያለውን አሳጥሮ ይነግራችኋል። አመሰግናለሁ። ተመልካቾቻችን በቀደም የተፈጠረውን ነገር አይታችሁታል። እንዳስማች በነገሩ ፌል አደርጋለሁ ምናምን ብዬ አላሰብኩም፣ ግን አንዳንዴ የሰው ልጅ ነን፣ ማንም ፐርፌክት የለም እና በትንሽ ነገር መውደቄ ነው የሚያናደኝ። ግን ያው ከፍቅረኛዬ ጋር ያለውን ነገር አውርተን ምናምን ለሶስት አውርተን ነገሩን ፈተነዋል። እናንተንም ተመልካቾቻችን ሜቢ እንደዛ አይነት አመለካከት እንዲፈጠርባችሁ ስላደረኩ በጣም ይቅርታ። ፈልጌው አይደለም። ልጅቱ በጣም አሳስታኝ ነው ማለት ነገሩ አልገባኝም በመጀመሪያ፣ ግን እኔም ሳልፈልገው ነው በዛ ነገር ውስጥ የገባሁት እና ለዚህ በጣም ይቅርታ እንጠይቃለን። በቲሙ ስም በእኔም ስም በጣም ይቅርታ እንጠይቃችኋለን። ያ አሁን አዲስ እንግዳ አለችን። እንግዳችን ስለራሷ በውስጥ መስመር ብዙ ነገር ብላናለች። ያለውን ነገር ደግሞ አጠር አድርጋ ለተመልካቾቻችን ያለውን ነገር ገለጻ ታደርጋለች ማለት ነው። ከስምሽ እንጀምራለን። ስሜ ሳራ ይባላል። ያው የመጣሁበት ኬዝ ከትንሽ ወንድሜ ምክንያት አንዳንድ ነገሮችን ስለሰማሁ ነው እና እዚህ ኮንቴክስት ላይ ያለው አሪፍ ነው ሲባል ሰምቼ ነው እና እኔም በወንድሜ ኬዝ ነው የመጣሁት። ወንድሜ ማለት ታናሽ ወንድሜ ነው፣ እኔ ታላቁ ነኝ። ይህንን ነገር ማለት በሱ ላይ እየተደረገበት ያለው ትንሽ ውስጤን አብከንኩታልና መፍትሄ ላገኝ ብዬ ነው ለዚህ መጥቻለሁ። እናም እየጠየኳቸው ነው። ኦኬ፣ ከወንድምሽ ጋር ያለውን ሪሌሽን ውስጥ ነገር ሜቢ ተመልካቾችን ሊያስተምራችሁ ስለሚችል ምን አይነት ነገር አሳለፋችሁ? ወንድምሽ ጋር በምክንያት ነው ልጠረጥር የፈለግሽው ማለት ተስፈትኛ የፈለግሽው የሚለውን ነገር ተመልካቾች። ወንድሜ ያው በጣም ነው የምወደው እና አብረን ያደግነው ብዙ ነገር በሱ አይቼበታለሁ ነው በቃ የሆነ እየተደረገበት ያለው ነገር ፍቅረኛው በሱ ለምታረገው ነገር ትንሽ ስላናደደኝ ነው እና ያው እንድማርበት ብዬ በዚህ መልኩ ልትፈተን ፈልጌ ነው የመጣሁት። ማለት እሷ ላይ ያየሽው ነገር አለ ብትልሽ ልፈትኛት ሲፈልግሽው የሆነ ያየሽው ነገር የሰማሽው ነገር ስለሷ ካለ ለተመልካቾችም ነገር ነው? አዎ ማለት ልጅቱ ትንሽ ከበድ ያለች ናት እና ከብዙ ወንዶች ጋር አያታለሁ ማለት እንደ ጓደኛም ሆኖ ጓደኞቿ ናቸው እንዳለን
በሌላ ነገር ብዙ ጊዜ ስለማያት ትንሽ ወጣ ያለሽ ባህሪ ስላለባት እሱን ለማስፈተን ፈልጌ ነው። እሺ እንዲህ ስታደርግ አይተሻት ስለሽ ምንም ቢሆን የወንድምሽ ሚስት ናት፣ ፍቅረኛ ናት። ሄደሽ ቀርበሻት አላነገርሽም? ምንድናቸው እነዚህ ብዙ ወንዶች ጋር አይቻለሁና ምንድነው ልጅ ቀርበሽ እሷን አላነገርሻትም? እሱማ አውርቻት ነበር ማለት እንድታውላ ማለት ይሄ ነገር ጥሩ እንደማይሆን ብዙውን ጊዜ መክሬያት ነበር። ከእንደዚህ አይነት ነገር እንድትጠነቀቅ እንደዚህ አይነት ነገር እንዳታደርግ ብያት ነበር። ግን እሷ ቸል ነበር ያለችኝ። ማለት ምንም ነገር ምንም አይመስላትም። በቃ ይህ ነገር ትንሽ ውስጤ ነክቶታል። ለዛ የእሷ ምላሽ ምንም አልመሰለም ነው ወይስ ኖርማል ጓደኞች ናቸው እንደዚህ ምንም አይነት ግንኙነት የለም የፍቅር ነው የምትለው ወይስ ምንም ነው? በቃ የምታረገው ነገር ምንም በቃ ማለት ማትሰማ አይነት ልጅ ነችና ይሄ ነገር ለሷ ማለት የት የምታረገው ነገር ለሷ እንደ ኖርማል ነገር ይሆነ እንደዛ ነገር ነው ይመስላትና ይህንን ነገር እንድታው ደግሞ ደጋግሜ ነግሬያት ነበር እና አልሰማለችኝ። ለዛ ነው ይህ ነገር ደግሞ ቀስ በቀስ ወንድሜ ላይ የሚያመጣው ነገር ስላለ እሱም በጣም ስለሚመታት ሆነ በጣም ያሳዝነኛል። ለዛ ነው ያው ወንድምሽ የለም ካንቺ ጋር ይሄን ነገር ያፍታት አልሞከረም? እሱማ አብሮኝ ነበር። ያው እንዳጋጣሚ በሷ ምክንያት ነው ስደትን መርጦ እንደሚሆን እዚህ አይደለም ካናዳ ነው ያለው። እሷ እዚህ ስለሆነች እሱ ስለሌለ ያው ብዙ ነገር የምታደርገው እሱን አለመኖር አይታ ነው። እና እኔ ደግሞ ዝም ብዬ ማየት አልችልም። አናግረሻት ብዙ ጊዜ አናግረሻታል እንደነገርሽኝ ከሆነ ለወንድምሽ ያለውን ነገር አላስረዳሽም? አልነገርሽም? የሱ ምላሽ ምን ነበር? ወንድሜማ እኮ ጭራሽ እንጃ ብቻ በፍቅሩ አብዷል ብልሽ ይቀለኛል። ማለት አታረግም እንደዛ አይሆንም በቃ አለማመን ነገር አያምንም። እና ይህንን ነገር እኔ በቃል ተናግሬ እስካልሰማ ድረስ በተግባር ፈትኜ ባሳያት ብዬ ነበር። ለዛ ነው የመጣሁት። እሺ ወንድምሽና ፍቅረኛው ምን ያህል ሪሌሽን ነበራቸው? ማለት ምን ያህል ጊዜ ቆይተዋል? በፍቅር 3 አመት ቆይተዋል ነው። ወንድሜ በጣም ነበር የሚወዳት ከምንም በላይ ማለት ለሷ ያለው ስሜት እኔ እንጃ እምቢ እንደምነግር ወንድሜ ሁላ ራሱን እስከ ማጥፋት አይ ቲንክ ምን ልበል እኔ ጊዜ ጠፍቶ ራሱ በስቃይ ነው ያገኘነው። ጸበል ሁላ ገብቶ ሄዳ ነው። ይህን ያህል ነው ለሷ ያለው። እሱ ምን ያህል ማለት ጣልተው ነው ይሄን ያህል እንትን የደረሰበት? አዎ ደህና ጣልተው ሁላ ነበር ግን ታርቀዋል። ማለት እኛ ራሱ ብዙ ጊዜ ነግረናል። ልጅቱ በምታሳየው ባህሪ ጸባይ አሪፍ እንዳልነበር ብዙን ጊዜ ነግሬው ነበር ግን አልሰማልን። ከሷ ውጪ አይሰማ እንጃ ብቻ ማድረግ። እና ካናዳ ከሚሄዱ ፊት ነው አብረው በፍቅር ያሉት? አዎ ካናዳ ከሚሄዱ በፊት ነው። እስካሁን ስቲል አብረው ናቸው። በዛ ከሄደ ምን ያህል ጊዜ ሆነዋል? በዛ ከሄደ 1 አመት ሆኖታል። እንዴት ግን እየወደዳት ማለት እንደዚህ እየሆነላት እንዴት አስችሎት ሄደ ነው ወይስ የተፈጠረ ነገር አለ በመሃል? እንደሄድም የገፋፋችው እሷ ነችና ያው እኛም አልፈቀድለትም ነበር። አንድ አጋጣሚ እጃለው ጥቻለው ካለም በኋላ ነው የሰማው። እሷ ይሄንን ማለት ራሷን ነፃ አድርጋ ለመጠቀም ይሆናል ወንድሜን ገፋፍታ ይላከችው። ግን እንጂ እሺ በምን ያመልክ የወንድምሽን ሚስት እንፈትናት? ያሰብሽ ነገር ምን ይካለ? ያሰብሽ ነገር አለ? እንጃ ብቻ እናንተ በቻላችሁት በሚሆነው መልካሽ እሱ በሚገባው ነገር አልጋችሁ እንድትነጉ ደስተኛ ነኝ። እንደዛ ብታረጉ። ብዙ ጊዜ ወንድምሽ ለሚስቱ ጊፍት ነው ይልክላታል አይደል? በሰው ምናምን አድርጎ በእንትን ምናምን ጓደኛው አለው እና በሱ ላይ ነው የምልከው። አሁን ደግሞ በቅርብ የሚመጣ ጓደኛው አለው እሱ ላይ የምልክለት እቃ አለ። በቃ እንደውም ጥሩ አጋጣሚ ነው የሚሆነው ይሆናል ብዬ ተስፋ አደርጋለሁ። ያስተውና ሀሳብ የሚሆነው እሱ ካናዳ ስላለ ለአንቺ እቃ ልኮልሻል
እና ደግሞ እኔ ስራ ቢዚ ስለሆንኩ ነውና ልጁ አርፏል እና አገር ውስጥ ገብቶ ነው የምትይው። መታ ራሷ መታ እቃውን ትወስደዋለች። ከዛ አብሮ እንዲሆኑ እናደርግና ምናልባት ትወርቂውን ታልፊውን አብረን ያለውን ነገር ምን ይከታተል ይሆናል። ልጁን የሚሆነው ታዲያ ማለት ነው እናንተ ትሆናለህ። እኔ ከሷ ጋር ያለውን ነገር ሳውንድ እናንተና ጅት እናደርጋለን ማለት አንተ ደግሞ ባለፈው ከተፈጠረው ኋላ ታውቃለህ ብዙ ነገር ከሷ ጋር እንዳወራን አይደል? ስለምንም ችግር እኮ የለውም። እኔ ከሷ ጋር ያለውንና ያለውን ነገር አብስተር ስልክ እኔ ስላለ እንትን ትላለህ ብዬ ነው። እሺ እና አሁን ምን ልበላት ለሷ ደግሞ እንደዛ አይነት ስራ ብዙ ነገር አውርተናል እኮ። ይሄን ተስማምታችሁ አይደል ይሄን ቪዲዮ ዩቲዩብ የምትሰሩ? ቢያንስ ነገራትና ምን ማለት ስራ ነው አይደል እንዴ? እንደ ስራ ማየት አለብንና ኖርማል ስራ ነው የምትሰራ። ትወና ምናምን የምትሰራ ቢሆን እንደዛ አይነት ካራክተር ብትሰራ ስራ አይደል? በቃ እንደ ፊልም እንደ ትወና እየውና ይሄን ቪዲዮ መስራት አለብህ አንተ። አይ ግን ሊደብራሽ ይችላል ምናልባት ግን በቃ አይ ራስህን እንትን ለማለት ሞክር። በቃ ምን ይሻላል አሁን መቀለሷ ትደውልላትና ወንድሜ ቃል ክብልሻልና እኔ ስራ ቢስ ስለሆንኩኝ ነው እቃውን ሂጂና ቢካርኪ ወሰጂ ትያታለሽ። ደውለሽ ሁለቱም ይላክላችኋል። ሁለቱም ሁለታችሁ አንቺና ለሷ ልኮላችኋል። ስለዚህ ሄደሽ ተቀበይ ምናምን ትያለሽ። ቁጥሩን ልክልሻለሁ በሶራኔ ላኩት ያለሽ ትንተልሽ። አሁን ስልካው ደውልልሽ ላውድ አድርጊው። ሄሎ ሳምሪ፣ እንዴት ነሽ? የት ሆነሽ ነው? ጆን እኮ እቃ ስልኮልን ነበር። እኔ ስላልተመቸኝ አንቺ ሄድሽ ፒክ ታደርጊው። ሰምተሽኛል? ጆኒ ቃል እኮ ነበር እና የሆነ ቁጥር ሰጥልሻለሁ። ያን ቁጥር ወስድሽ ከዛ ሰው ጋር ተገናኝተሽ እቃውን ሄደሽ ትወስጃለሽ። እሺ ማን ትመጥልኝ? ኖ እኔ እንኳን ስለማይመቸኝ የሆነ ሰው ቁጥር ሰጥሻለሁ ማለት የትሄደሽ ታገኘዋለሽ። አዎ ዋው ደስ ይለኛል። ሄደሽ ትወስጃለሽ። እሺ ቁጥሩን አሁን እልክልሻለሁ። ላኪ የጠበቅሽ ነው ላኪ። እሺ እሺ ጋይስ እንደጠበቅነው እንዳይሆን እንጠብቃለን። እኛም ብቻ ፍላጎት እያሳየች ይመስለኛል። እኔ ዝም ብዬ ሳስበው ምትር ይመስለኛል። ስለ ፍቅረኛም ውጪ ነው ያለው፣ ሎንግ ዲስታንስ ነው አላቅም። ምትወርቅ እየመሰለን ነው። እኛም የመሰለን ሰው በቃ 100% አረ 100%ማ አይሆንም። በቃ 80% ምትወርቅ ይመስለኛል። ብቻ በቃ ብታርፍ ግን ደስ ይላል። እና አንቺም ብቻ አሁን ልጅቱ ልትወድቅ ወንድምሽም በሚገባው መልኩ ነግረሽው ካስፈለገ ቪዲዮንም ሰለምን ኮስተው ነገሩን አውቆት ራሱ ላይ ብቻ ፎከስ እንዲያደርግ ብታደርጊውና አይ ባለፈው ደግሞ ቅድም እንደነገርሽን ማን ራሱ ነገር እንዳይፈጥር ነገሩን እንዳያባብሰው በተቻለሽ አቅም አንቺ እሱን ለማረጋጋትና ለራስሽም ለመረጋጋት ነገሩን ካሁኑ እናሳስብሽ ነገር ነው። ካለፈም እሰየው ገባሻ? ካለፈችም እሰየው። ብቻ መልካሙን እንመኝላችኋለን። አሁን ተነስተን ከዛ ፊት ለጆን መልእክት አስተላልፍ። ያ እሺ፣ ከዛ ፊት ምናልባት እሱ ውጭ ሀገርም ስላለ እሱ መልእክት ታስተላልፍ። አጭር መልእክት እንደምትወጂውና ይሄን ቪዲዮ የሚሰራው አንተን ለመደገፍ ነው እንጂ ምንም ነገር አሰበሽ እንዳልሆነና ያለውን ነገር አጠራርገሽ ለሱ የሆነ አጭር መልእክት ተንበይ። እሺ ጆኒዬ በጣም ነው የምወድህ። እንደ ታላቅ እህትነት ይህንን ነገር ያደረኩልህ ስለምወድ ነው እና በክፉ እንድታይ አልፈልግም። ምክንያቱም አንተን ከእንደዚህ አይነት ነገር
ነፃ ላረግ ስለፈለኩ ነው ማለት ስትጎዳ ማየት አልችልም ለዛም ነው እና በጣም ወዳለሁ እባክህ በክፉ እንዳታስብ በሌላ ነገር እንዳታየው እሺ ጆ ከታላቅ እህት የተላለፈልን መልእክት ሰምተሃል እኛም እንደዛ አይነት ነገር ለማስተማሪያነት ነው የምንሰራው በሌላ ነገር እንዳታይብን ተመልካቾቻችንም እናንተም እንደመዝናኛ ሳይሆን ይሄ ነገር እንደማስተማሪያ ነው እየሰራን ያለነው እና በሌላ ነገር እንዳታዩብን እንላለን ቤታችንን ደግሞ ሰብስክራይብ እያደረጋችሁ ምናልባት ይሄ ነገር ሊያስተምራችሁ ይችላል እውነተኛ ታሪክም ስለሆነ ነገሩን ሼር እያደረጋችሁ ላይክ እያደረጋችሁ ሁሉም ሰው ማወቅ እንዲችል ብትረዱን እናመሰግናለን ደግሞ አስተሽ አስገቡን ምንድነው ስታክ አረጋረ አስተሽ አስገቡንና እኛም ሴሌብሬት እናርግ ያለውን ነገር ካሜራ አድርገን እሱ አስቀምጠ ያለውን ነገር ሪድ ማድረግ አለብን ከነስ ሰው ይደውልለታ ደውለት ድምፁ ግን ይታፈናል ከስልኩ ነው ሜቢ ሄሎ ሰላም ነው ሳምሪ ሳራ ነበረች ቁጥርሽን ልከልኝ እንትን ጆ ከውጪ እንትን ቃልቆልሽ እኔም ከዛ ስለመጣው ይዤለት መጥቼ ነበር መተሽ አትቀበኝም የት ላገኝሽ ነው እንትን ቴክስት አድርግልሻለሁ አድርሻለሁና ቴክስት አድርግልኝ ያ hurry up okay ያ ጻዴ መሰል እንደ እቅዳችን እየሄደ ነው እሷ የመጣች ስለሆነ ያለውን ነገር ለመከታተል እና እሷ ላይቭ እንከታተላለን እሷ ከመጣች በኋላ ምንም ነገር ታርግ ትችላለች እስከመጨረሻው መጠበቅ አለብን ምንም ነገር ብታናድሽም እንዳትናደጂ እስከመጨረሻው ጠብቀን ለወንድምሽ ታሳያለሽ ከዛ ያለውን ነገር ላይቭ ስለምንከታተል አይናንቺን እሷ ትመጣለች ለዛ መልካሙን ተወኝ ለኔ መልካም እንድል ወንድሜ ያ ጋይሶች እየመጣች ነው እና የሚፈጠረው ነገር እኛ ማናቀም በተቻለኝ አቅም ዲያስፖራ ለሞክራለሁ ማለት ነው ተችሎሰለኝ ነው ብላችሁ እሺ ጋስ ያለውን ነገር ሙሉ የሚፈጠረውን ነገር ላይ በተከታተለን አንቺ ደግሞ ምንም ድምጽ እንዳታወጪ መጣሽ መሰለኝ ያ ሾይ good yeah it's beautiful right ለከላሽ ማለት ዳሻ እንሰኔ ወሰለስ ልጅ እዚህ አስቀምጠው ነው ለዛ ፍቅር ምናምን ለነገሩ አንስለንት ሙከራ አረ ስመለስ ያ ናራሽ እግዚአብሔር ይመስገን ለነው እዛ ሀገር ያው ደስ ይላል ያው ብዙ ሰው ስለማቅ ነው ምንም አይደለም ና ሰላም ነው ችግር ቆንጆ ሴት ምናምን የለም አለ ሲባል ሰማለሁ እዛ ምናምን ገባሻ ሲወራ ምናምን አለን ሞልተዋል እንደው አረ እናንተም ካላችሁ እንግዲህ ታስተዋውቁናላችሁ ምናምን ችግር አለ ይሄንን ሀገር ታውቂያለሽ ድጎበኛው ፈልጋለሁ በጣም ኦኬ ግን በጣም ነው ቤት የሚያምረው አንተም ታምራለህ ቤቴም ያምራል እኔም የምትለውን ነገር ተይውና
ለወንድ ልጅ ውበት ምንም አይጠቅምም። ገባሻ? እናንተ የጥቁር ቸኮሌት አላቂ ካለባቸው ኦኬ ጥርስሽም ያምራል። አመሰግናለሁ። ኧረ ምንም ማለት አይ ቆንጆ ማነቅ የወንዶች ስራ አይደል? አዎ እሱማ እና ከመጣ ቆይክ? ያ አንድ 2 ቀን ምናምን ቆይቻለሁ። ቆየው ካሁኑ ለማድረስ እሱ እንደ ሄድክ ነበር ለእንትን አዎ ልክልሻለሁ ካለኝ በጣም ቆይቷል። እንዴ ያ እና እንዴት ነው ቤተሰብ ምናምን ነገር? ሁሉም አሪፍ ነው። ካንተ ናፍቆት ውስጥ ከኔ ናፍቆት ነው ሲሉ አልሰማሁም። ታውቂያለሽ እንዴት አንተን መሰለ ቆንጆ እንደዚህ ካላሉማ ጥሩ አይደል? ኧረ ያወራሽ ሆኖ አይ ሲፈጥረኝ አይናፋረኝ ጭራሽ ይሄን ነገር ጨምረሽበት ምን ሊሆን ይችላል? የደስ ያለ ነገር እኔ ጥፍሬ ልብላው ጨርሻለሁ። መቼም እንደዚህ ያም ግን ሶፍት ነው እንደምትጠቀመው ያ እስካሁን ካለ ነገር ይዞ እንኳን አስቸገረኝ ነው በጣም ከዛ ጋር ከመጣሁ በኋላ እዚህ አየሩ አልተስማማኝም መሰለኝ። ኦኬ ምን ችግር አለ? እኔ በጣም አዝናናለሁ። ከፈለክ ብዙ ቦታ ወስዳለሁ። ማቃቸው ቦታ ወስዳለሁ። ከመጣ ይቀር ሀገራችንን ጎብኝተህ አትሄድም? ያ ፕላን ውስጥ አለ። ከመጣሁ 1-2 ቦታዎች ምናምን አይቻቸዋለሁ። ኦኬ ከዚህ በኋላ ደግሞ እንደምታሳይኝ አንሹር ምን ችግር አለ? ፈቃደኛ ከሆንክ እኔ ፈቃደኛ ነኝ። አንቺስ? እኔ ፈቃደኛ ነኝ። ያ ችግር የለውም እንደዛ ከሆነ እና እንዴት ነው ስራ ምናምን እንዴት ነው? ምንም አይነት እኔ ያው ብዙም ወንዶች ነው ከተማ ምናምን ወጣ ያው የተለያዩ ስራዎችን ምናምን ሰራለሁ። ያ አሪፍ ነው። ግን ሳይድ አስል ምናምን ነገር እንዴት ነው ተራምጃለሽ? ያን ሙድ እኔ አዎ አንዳንዴ ሁሌም አይደለም አንዳንዴ ሲሪ ይገርምሻ? አዎ አይደስ ይላል። ወይም እንደዛ አይነት ሙድ ያላት ምናምን ሽትም ይችላልች። ያው ደስ ሲል ክለብ ምናምን ይቀበጣላታል እንግዲህ ማታ። አዎ ግድ ኩልስ ጀም እንዴት ነው ቱርክ ምናምን ተቶርክልኛለሽ ትችያለሽ? አዎ እስኪ ኮሚና ለሽ ጀምሪያ እስቲ ቱርክልኛ ያ እስኪ ደባስ እና ምን አስብ አሪፍ አቆማች ሰንከራል። በዚህ እንግዲህ እስኪ እንቀጠቀጥ ማስነካት ነው። ምን ችግር አለ? $1 እና እንዴት አያት ሀገራችን? ያ ታምራለች። እዚህ ነበርኩ ግን ያው ብዙ ነገሮች ተለውጠዋል ምናምን ደስ ይላል። ያ እና እንዴት ነው ናይት ክለብ ምናምን ታይበልሽ? ሁሉም ሄዳለሁ ማለት እሱ ይልክልሻል። አውቃለሁ ጓደኛዬ ነው፣ በጣም ማቆ ጓደኛዬ ነው። ኦኬ ብር ምናምን ይልክልሻል? ኧረ ሳይልክልኝ የሚቀርበት ቀን የለም። ሁሌም ይልክልኝ። ኧረ ማለት እና እንዴት ነው የሆነ ነገር ብትጀምሪበት አይሻልም? ብዙ ከምትዝናኝ ምናምን። አዎ እኮ ቢዝነስ ለመጀመር አስቤያለሁ። ግን ያ ቢዝነሱን ቢጀምርም ያው ቃላ ከአንዳንድ ሰዎች ጋር ሪሌሽንሺፕ አለ በዛ ምናምን ያ ብቻ እንጃ እንዴት ነው ግን ሰለሽ አይ አሁን ዲስታንስ ላቭ ምናምን ገባሻል ይከብዳል። ሩቅ ለሩቅ ሆኖ ምናምን እንዴት ነው ኮንታክት በጣም ታደርጋላችሁ ነው? ኧረ የለንም እንደዚህ። እኔ እኮ እሱን ሲጀመር ለገንዘብ ብዬ እንጂ እኮ ድጆዋል ማለት ነው። የምር አለ ነገሩ ሴት ልጅ ነሽ አልፈርድብሽም ማለት በቃ አላ መጀመሪያም ሳይሆን አልተመቸኝም። ግን በቃ ብሩን አይቼን የቀረብኩት ምናምን ነገር እንጂ ከልቤ ወድጄ ወይም አፍቅሬው አይደለም። ማንም ሰው ጋር የማደርገውን ነገር ነው ከሱ ጋር እያደረኩ ያለሁት። እሱ ገገመብሽ ነው ያ ማለት ይቻላል በጥቂቱ ምናምን። አይ ግን አይ እንደዛ አይነት ነገር ምናምን ከበሻ አፍቃሪ ስትሆኚ ምናምን የሚገባሽ ከላ ማይንከባከብሽ ምናምን ብር ምናምን ያለው እንትን የሚልሽ ከሆነ that's right ኦኬ ልክ እና ክለብ ምናምን
መሄድ ያስደስተኛል ብለኸኛል። ያ ስራዬን ከጨረስኩ በኋላ ምናምን እወጣለሁ። አንዳንዴ ከጓደኞቼ ጋር ምናምን እንወጣለን እና አንዳንድ ሴቶችን ምናምን አግኝተናቸው ገባሽ? ኦኬ። ያ እኛ የምንሰራው እሱ ነው። ከዚህ በኋላ ነው እኮ አንቺ ካለሽልኝ እኔም አንተ ካለልኝ ላቆም ወሰናል። እኩል ለእኩል ማለት ነው። አቻውንም አይደስ ያ ግን ቢያገኝና የሚደብረው አይመስልሽም? እንጃ ቢያቅም ምንም አይመስለኝም። ያው ቢያቅም ብሩን የሚልክልኝን ላያቆም ይችላል እንጂ ሌላ ነገር አልወደውም። ቢለየኝም ምንም አይመስለኝም። አንተ ካገኘ እኔም አረግሻለሁ። ያው ሁሉም ነገር ኦፈር ማድረግ ይችላል። ሴት ልጅ ነሽ፣ የምንከባከብሽ ምናምን ትፈልጊያለሽ። ያን ሁሉ ነገር ላደርግ ይችላል። በብዛት ሴቶች የሚንከባከባቸው ነው እንዲወዳሉ። ያው ብቻ ለቅ አረ ስኮርም ያለሽ ነው። ምንድነው ነፃ ነሽ እንጂ አውሪ ምን ይሰን ማራችን እኮ ቢያንስ ይገናኛል አይደል? ምንድነው ልክ ነህ። ያ በጣም ነው ናም ስኮርም ታፍሪ ታቶች ደግሞ ላይኔ ማረካት አንሰጋም። ከአንተ አይወጡም። ችግሩ እኮ ቁመት ነው በሁሉም ነገር። አራቴ አገራ ይባላል እንደዛ ሲባል ሰማለሁ። ያ እዛ ታውቂያለሽ፣ እዛ ስንኖር ምናምን ብዙ ጊዜ ስራችን ላይ ነው ጊዜያችንን የምናጥፈው። ከስንት አንዴ ምናምን እናገኛለን። በዛን ሰዓት ደግሞ ያለችንን ታይም አብቃቅተን ለመዝናናት እንሞክራለን። ኦኬ ባሽ እዛ ቢዚ ነው በሚያደርገን ስራ ምናምን። ኦኬ እዚህ እንዴት እዚህ እንደዛ ነው አይደለም ወይስ መዝናናት የምትወድ አይነት ሴት ነሽ? እኔ በጣም መዝናናት እወዳለሁ። እሱ ጋር ሁሌ እንወጣለሁ፣ ግን አንድ ቀን ለመውጣትም ደስተኛ አይደለም። ለዛም ነው ከብዙ ወንዶች ጋር ምናምን እንገናኘው ማለት ነው። ኦኬ እና እሱ ጋር መውጣት ሁሌ እንፈልጋለን። በቃ በዛ እየደበረኝ መጣ። በቃ አልፈልገውም። አንተ አብረኝ የምንፈልገው ነው፣ አብረን እንችላለን። እንገዶን አይ ደስ ይለኛል ከአንቺ ጋር ቦታ ምናምን ዝናና ሙሉሽን ደግሞ ደስ የሚል ነገር አለው። ነቃል ያለች ያሽል ዝንሽ ምናምን ደስ ያለሽ። አመሰግናለሁ። ሁሉም ሰው ይለኛል። ኧረ እኔ ደግሞ እኔ ብቻ እንደልሽ ነው የምፈልገው። እሺ ምን ችግር አለ? እና ታይፕሽ ምን አይነት ወንድ ነው? ያው እንደምትለው ማለት ምን አይነት ወንድ ይመችሻል አንቺ? ያው ልክ በቃ እንዳንተ ቆንጆ ነው የደስ ያለው ፈሪሃ እግዚአብሔር ያለው በያ ኧረ እሱ ነገር አልቀረም እንዴ? ኧረ እኮ ገጠር ላይ ምናምን ገባሽ ያላደጉት ሀገር ላይ ምናምን እንደዛ አይነት ፈሪሃ እግዚአብሔር ምናምን የሚሉትን ነገር ታዩና በቃ ተመችቶሽ ተመችቶኛል። ያው ማለት እንደዛ ነው እንጂ አንቺ ተመችተሽኛል። አማት እሺው ከብልሽ መዳፍ ማንበብ ስላለ ላምብልሽ ደስ ይለኛል። ሹም እንትን ባለ በቃ ጀመረ እኔ ከመሆንሽ በፊት ጨፍሪልኝ ምናምን ነው የሚልሽ መዳፍ እንዳነበብ። እሺ እንጨፍራለን ትችላለሽ አይደል? ያው ልግ ያቻለሽ ካንታኒ በቃሽ በኋላ እዛ ስንሄድ እና እዚህ ጀርሳ ነገሩን ግድልድል እናድርገው እንጂ ባንዴ እኮ እስተንገባ ደስ እዛሽ አሪፍ መኝታ ቤት አለ። እንዳስጎብኝሽ ለዛም እኮ ነው ምግብ ተዳበኝን
እያያቸው ቆይ መጨረሻቸው ነው። ይዘው ልትገባ እኮ ነው እንዴ? እኔ ማለት ታከስ። ቆይ ተረጋጊ። አንቺ ለምን አትረጋጊ? ቆይ ተረጋጊ። የጫጭውሻ እየሆነች ቆይ ተረጋጊ። ልቀቀኝ አንቺ ውሻ ከይፊ ወደ መጀመሪያ ያለሽ ለሰማችሁ ነው ፍትራ ለች ለምን አትረጋጊም እናንተ? ተረጋጊ አንቺ ውሻ ወኔ ምን አትሽው ነው የተሰማራ ለምን አትረጋጉም? አረፊ አንቺ ረፊ እቺ ነገር ትሆናለች። ምን አይነት ነገር ነው? ለምን አትረጋጉም? ከሀገር አንቺ ብሎ መሰለኝ እንጂ በሰቃይ ነበር ነገር ፈረበናል። ተረጋጊ አንቺ በእናትሽ እኔ እናት ምንም አያገባሽም። እሺ ደግሞ ታወራለሽ አፋልሽ ብለሽ ለምን አትረጋጊም? ተረጋጊ አሳውሩኝ። ተወስቶልብሻለች። ስሚ ሲጀመር ማፍቀር አይደል? ታወራለሽ ነው ይበና ነግሬሻለሁ። አራፊ በእናትሽ ተረጋጊ። ብታስቀብኝ ነገር አፋሽ አውጥተሽ በደረጃ ይበና አትክቺ ነግሬሻለሁ። በእናታችሁ ነው የሚላችሁ ነገር አለ። አንቺ ሲሆን እንዴት ታደርጊያለሽ? እናንተ ሲጀመር ምን አይነት ነገር ነው የምታደርጉት? ተረጋጊ አንቺ ለምረጋጋት ነው። እሺ አንቺ እንዴት ታደርጊያለሽ? ተረጋጊ አንቺ። አንቺ ቆይ ፍቅረኛ አለሽ አይደል? እንዴት ታደርጊያለሽ? ይኖረኛ ሲጀመርም አልወደውም እኮ ለገንዘቡ ብዬ እንጂ እሱን የምረው ልጅ መሰላችሁ እንዲቀር እና አልፈልገውም ብለሽ ለምን ይቻቻልሽ? ስሜተኛለሽ እንደ አንቺ አውስ ቢያስ አፍሽን ትፈጭ። ተረጋጊ አንቺ። አንቺ እንዴት ታደርጊያለሽ? የምን ካሜራ ነው ደግሞ ታረጊ የነበረው የተቀረጸ ነው እንዴ? ምንድነው? የምን ካሜራ ነው? ስታረጊ የሚደረገው ሙሉ ነገር እቅዳችን ነው። ፈተና ነው። እሺ ፈተና ነበር። ካሪናት ይሄን ነገር አንቺ ነበርሽ? አዎ ነበር ያደረኩት። ወንድሜን ለማዳስ እኔ ነበር ያደረኩት። ወንድሜ እንደ ያለሽ እንዴ? ሲጀመር እናንተ ወንድሜን ለማዳስ እኔ ነበር። አልፈልገውም። አዎ ይሄ ፈተና እኮ አልፈልገውም። ንገሪው። ካልፈለግሽ ደውለሽም ንገሪው። ከወንድሜ ራሱ ረጂ ነገርሻለሁ። ረጂ እሱ ይፈልገኛል እንጂ አይፈልግሽም። ከእንግዲህ አይፈልግሽም። ይሄንን ቪዲዮ ካየ አይፈልግም። በምን እርግጠኛ ነሽ? እርግጠኛ መሆን እፈልጋለሁ አለ እሱ ቢሮ ወንድ ቢሮ እንዲመጣ ሲጀመር ልንገርሽ። አረም ዲያስፖራ አይደለም እዚህ ጋር ጓደኛ አይደለም። ምንም ነገር ግንኙነት የለውም ከሱ ጋር። እሺ በቃ ይሄ ነገር ፈተና ነው። እየፈተንሽ ነበር። በካሜራ ማሳየሹ በምንም ማሳየሹ ምንም አይመስልም። እስቲ እናያለን እኮ ቢዚና ከእንግዲህ አጠገብሽም አይደርስ እኮ አልፈልኩም። እሺ እናያለን። አልፈልኩም። ይሄ እንደሆነ ስራዬ ነው መሆኑንማ መቼ አጣው እኮ አልፈልኩም። ሁሌም ስራሽ ይሄንን ከዚህ ለእንድትርቂ ፈልግልኝ ከወንድሜ ነው ልትወጂ ፈልጋለሁ። እኔ ከራኩት እኮ ቆየሁ። እስቲ አንቺ ማረድሽ እንደሚርቅሽ ደግሞ አሁን አሳይሻለሁ። እሱ እናያለን። አሳልፍ እንዴ ትሰሙኛላችሁ? ማናችሁንም ቦን አልፈራም። አንተ በተለይ ልጅ ሆሽ ነው አንቺ ለምን አትረጋጋም? አንቺ ወንድሜ ለከኝ አንቺ ውሽላ ገባሽ። አንቺ በይ ለምን አትረጋጋም? እስኪ ምን አይዛንታው ላይ አንቺ ለምን አትረጋጊው? ያረጋችን ከዚህ ይበልጣል። አንቺ ለምን መቼም አለቃትም። በቃ የሚሄደው እኮ ይደርሰዋል። እሱ አይደለም ለምን አትረጋጊም? ማለት ከደረሱ እሱ የራሱ ይፈል ይወሰናል። ገባሻ? ወንድሜን በደንብ አውቀዋለሁ። አንቺ ለማረጋጋት ነው። ቆይ ቅድም ምንድን ነው የተባባልነው?